ክርስቲያን ላይም አለ አይደል ሁሉን ነገር ሴት ልጅ ላይ ምን አይነት ክብር እንዳላት አይደለም ወልዳ ለምን ከጭንቀት ላይ ጭንቀት ትሰጣታለህ? አጥፍታ ሊሆን ይችላል እሷ ፐርፌክት ነች እያልኩም አይደለም፣ ግን አንዳንዴ ብትጨቃጨቅም በስልክም ተጣላ የፈለከውንም አድርግ፣ ግን እዚህ ጋር እየገባህ በማንም ወጠጤና ባልወለዱ ሴቶች ስሟን እያስነሳክ ጠግበው ባልጨረሱ ገና እድሜያቸው ትንሽ ሳይሆኑ ጋለሞታ ሆነው ነው በቃ ራሳቸውን እንደ ልጅ ትሪት የሚያደርጉ ሴቶች ጋር ሲበለቃቀጡ የሚውሉ ለገንዘብ ሸሌነታቸውን ኤክስፖዝ የሚያደርጉ ሰዎች እኛ እንኳን በዚህ መጠን ልጆች ይዘን የገንዘብ ራብተኛ አልሆንም። አሜሪካ ላይ እንዴ በዚህ ራሳቸውን አንደርከበር ሸሌነት ይዘው ሳፖርት ስታደርግ እየዋልክ ሚስትህን ዲስሪስፔክት ማስደረግ ይሄ አይ ዶንት ኖ ክብርም አይሰጥም፣ ትክክልም አይደለም። ሴት ይዘም ከሆነም ያዝ መብት ነው። ማንም ስለዛ የሚጠይቅም የለም መብቱም የለንም ለመጠየቅ። ግን አንዳንዴ እንደ ልጅ እናት ሁላችን ይመለከተናል። እኔ አይኖውስ ልጆቼን እንዴት እንዳሳደግኩ ስለማቀው ፔኑ አይደለም ልጄን በህይወት አጥቼ ነው የምልህ። የልጆች አባት ገብቶ ዝም ብሎ ያልሆነ አልባሌ ሰው ጋር ሲያወራ እኔ የእውነት ከልጆቼ ጋር ስለማገናኘው ያናድደኛል። በፈጠረ ስለ ልጆች ብለህ እንደው እዚህ መርመጥመጡን ተወው እባክህ። በፌክም ስትሰጥ አንተ ነህ፣ በትክክለኛውም ስትሰጥ አንተ ነህ ነው የምትባል። በቃ ሶሻል ሚዲያ ምን ይጠቅማል? ቢዝነስ ከሆነም ቢዝነስህን አራምድ፣ እሷን አታስጠራት። በቃ እንዴ ጥፍት ብለህ እንደገና መምጣት እኮ ትችላለህ። ሶሻል ሚዲያ ቴምፖራሪ ነው። የሆነ ሰዓት ያነሳል፣ የሆነ ሰዓት ይጠላል። ሲሆን ከጎኗ ሆነ ሌላ ሪሌሽንሽፕ አይኖር። የወለደችልህ እንዴት የወለደች እናት በዚህ መጠን እኔ አይስዌር እኔ በጣም ነው የምናደደው። በቃ አንዳንዴ መጤን ቁጭ ብዬ ሳስበው መውለድ ግን ምንድን ነው ትርጉሙ እላለሁ። ማርያምን ነው የምላቸው። አንዳንዴ በጣም ብሽቅ ሲለኝ አወላለዴን ነው ማስበው። በቃ ያልወለዳችሁ ሰዎች ፔኑን አታውቁትም። የወለዳችሁ ሰዎች ግን እንዴት ነው የምታውቁት? እንትኑና ቆስሉን ማለት ነው። ሴት ላይ እየመጣችሁ ጀጅ የምታደርጉ ነው ያላችሁ። የሆነ ነገሩ ላይ ጀጅ የምታደርጉ ነው ያላችሁ። አይ ዶንት ኖ አንደርስታንድ። እኔ ስለዚች ጀርመኗ ምናምን ስለምትሏት ምንም አይነት ፕሮብሌም የለብኝም፣ ችግርም የለብኝም። ግን አንዳንዴ ሴትነታቸውን ቫልዩ የሚያጡ ሴቶች አላችሁ። ስነ ስርዓት ማለት ምንድን ነው ለእናንተ ጋይስ? ስነ ስርዓት ህጉ ጠፋባችሁ እንዴ? አንዳንዴ አበሻነታችሁ የምትረሱ ሰዎች አላችሁ። ስነ ስርዓት ማለት ምንድን ነው? እሱ ፍላጎት ካለው ነው ኦፍኮርስ የሚሄድ። ግን አንዳንዴ የልጆች ቤት በትኖ ሜዳ ላይ ወጦ ጀግና መጫወት እኮ ማንም አያቅተውም። ባዲውንም ይዘነዋል።